የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች። ጳውሎስ ይህንን ደብዳቤ የጻፈው በሮም እስር ቤት ሆኖ ቢሆንም መልእክቱ በደስታና በተስፋ የተሞላ በመሆኑ የደስታ ደብዳቤ በመባል ይታወቃል። ይህም የተባለበት ምክንያት በዚሁ መልእክት ውስጥ አንድ ታዋቂ ጥቅስ አለ። እርሱም ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚል ቃል። ወደ ዛሬ መልእክታችን ከመግባታችን በፊት የፊልጵስዩስን መልእክት ዋና ዋና ነጥቦችን ቀድመን እንመልከት። አንደኛ፣ የቤተ ክርስቲያኗ አመሰራረት። በሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ጳውሎስ በራእይ ወደ መቄዶንያ ተሻገርና እርዳን የሚል ጥሪ ከደረሰው በኋላ ወደ ፊልጵስዩስ ተጓዘ። በዚህም ክፍል የመጀመሪያዎቹን አማኞች እናገኛለን። በወንዝ ዳር ጸሎት ስታደርግ የነበረችው የሐር ሻጭ ሊዲያ፣ ከክፉ መንፈስ ነፃ የወጣችው ባሪያ እና ጳውሎስ በታሰረበት ወቅት የተከሰተውን የምድር መንቀጥቀጥ ተከትሎ ያመነው የወህኒ ቤቱ ጠባቂ የቤተ ክርስቲያኗ መሰረት ናቸው። በሁለተኛ ደረጃ የጳውሎስና የፊልጵስዩስ ሰዎች ልዩ ትስስር እንዴት እንደሆነ እናገኛለን። የፊልጵስዩስ ምዕመናን ጳውሎስ በታሰረበት በተቸገረበት ጊዜ ሁሉ በገንዘብና በቁሳቁስ ይረዱት ነበር። በዚሁ መልእክት ውስጥ ኤጳፍሮዲጡስን እናገኛለን። ይህ ሰው ከፊልጵስዩስ ስጦታ ይዞ ወደ ጳውሎስ የመጣ ሲሆን በመንገድ ላይ ታሞ ለሞት ተቃርቦ ነበር። ጳውሎስ ስለ እርሱ መስዋዕትነት በታላቅ አክብሮት ሲገልጽ እናገኘዋለን። እንዲሁም ከዚሁ መልእክት በየምዕራፉ የምናገኛቸውን አንኳር ነጥቦች ቀጥለን እስኪ እንመልከት። በፊልጵስዩስ ምዕራፍ 1 መከራና የወንጌል መስፋፋት። ጳውሎስ በእስር ላይ መሆኑ ወንጌል እንዲቆም ሳይሆን እንዲስፋፋ ምክንያት እንደሆነ ይናገራል። በቤተ መንግሥት ጥበቃ ለነበሩ ወታደሮች ሁሉ ወንጌል እንዲደርስ እድል ሆኖታል። ጳውሎስ መኖር ክርስቶስ ነው፣ መሞትም ጥቅም ነው የሚል መርህ የሕይወቱ መመሪያ ነበረው። በምዕራፍ 2 ላይ የክርስቶስን ትሕትና እናገኛለን። ክርስቶስ ኢየሱስ የእግዚአብሔር መልክ ሲሆን ሳለ ራሱን ዝቅ አድርጎ የባሪያ መልክ እንደያዘና እስከ መስቀል ሞት ድረስ እንደታዘዘ ይገልጻል። ምዕመናኑም ይህንን የክርስቶስ ትሕትና እንዲኖራቸውና እርስ በርሳቸው እንዲዋደዱ ቅዱስ ጳውሎስ ይመክራል። በምዕራፍ 3 ላይ እውነተኛ ጽድቅ እናገኛለን። ጳውሎስ ከዚህ ቀደም የነበረው ሃይማኖታዊ ማንነትና ክብር እንደ ቆሻሻ እንደሚቆጥረው ይናገራል። እውነተኛ ጽድቅ በሕግ ሥራ ሳይሆን በክርስቶስ በማመን የሚገኝ መሆኑን፣ ግቡም ክርስቶስን ማወቅ እንደሆነ ያብራራል። እንዲሁም በምዕራፍ 4 ላይ ሰላምና እርካታ ምን እንደሆነ እናገኛለን። ጭንቀትን ማሸነፍ የሚቻለው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችንን በእግዚአብሔር ፊት ስናቀርብ እንደሆነ ጳውሎስ ይናገራል። በዚህም በቃሉ እንደዚህ የሚል እናገኛለን። በዚህም ምክንያት በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ የሚለውን ታዋቂ ምክር ይሰጠናል። ሌላኛው በዚሁ ክፍል የእርካታ ምስጢር ነው። ጳውሎስ በምቾትም ሆነ በችግር ውስጥ ሆኖ ማለፍ እንደተማረና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በማለት ጥንካሬውን የሚገልጽበት ክፍል ነው። ቪዲዮን ላይክ በማድረግ እስከ መጨረሻ አብራችሁ እንድትቆዩ የጋበዝነ ወደ ዛሬው የፊልጵስዩስ መልእክታችን እንገባለን። አብራችሁን ቆዩ። ፊልጵስዩስ ምዕራፍ 1። የክርስቶስ ኢየሱስ አገልጋዮች የሆኑት ጳውሎስና ጢሞቴዎስ ከቤተ ክርስቲያን ኤጲስቆጶሳትና ከዲያቆናት ጋር በፊልጵስዩስ ላሉ በክርስቶስ ኢየሱስ ቅዱሳን ለሆኑ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ሐዋርያው ጳውሎስ እንደተለመደው መልእክቱን በሰላምታ ይጀምራል። ከዚህም ቀጥሎ ምስጋናና ጸሎትን ጳውሎስ ያቀርባል። እናንተም ባስታወስኩ ቁጥር አምላኬን አመሰግናለሁ፣ ዘወትር ስለ ሁላችሁ ስጸልይ በደስታ ጸልያለሁ። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናችኋልና ይላል ጳውሎስ። በእናንተ መልካም ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። በልቤ ስላላችሁ ስለ ሁላችሁ እንዲህ ማሰብ ተገቢ ነው። በሥራቴም ሆነ ለወንጌል ስመክትና ሳጸናው ሁላችሁም ከኔ ጋር የእግዚአብሔር ጸጋ ተካፋዮች ናችሁና በክርስቶስ ኢየሱስ ፍቅር ሁላችሁንም ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው ይላል ጳውሎስ።
ፍቅራችሁ በጥልቀት በእውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍም እጸልያለሁ። ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹሐንና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው በማለት ይጸልያል። ቀጥሎ በጳውሎስ እስራት ወንጌል እንዴት እንደተስፋፋ እናገኛለን። አሁንም ወንድሞች ሆይ በእኔ ላይ የደረሰው ነገር ወንጌል በይበልጥ እንዲስፋፋ መርዳቱን ታውቁ ዘንድ እወዳለሁ። ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግሥት ዘበኞችና በሌሎችም ሁሉ ዘንድ የታወቀ ሆኗል ይላል ጳውሎስ። በእኔ መታሰር ምክንያት በጌታ ካሉት ወንድሞች ብዙዎች የእግዚአብሔርን ቃል ያለ ፍርሃት በድፍረት ለመናገር ብርታት አግኝተዋል። አንዳንዶች ከቅናትና ከፉክክር የተነሳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብካሉ። እነዚህ እኔ ለወንጌል ለመሟገት እዚህ እንዳለው ስለሚያውቁ በፍቅር ይናገራሉ። እነዚያ ግን በስራቴ ላይ ሳለው መከራ ሊያጸኑብኝ አስበው በቅንነት ሳይሆን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። ታዲያ ችግሩ ከምኑ ላይ ነው? ቁም ነገሩ በቅንነትም ይሁን በማስመሰል በማናቸውም መንገድ ክርስቶስ መሰበኩ ነው ይላል ጳውሎስ። በዚህ ደስ ይለኛል። አዎን ደስ ይለኛል። በእኔ ላይ የደረሰው ነገር በጸሎታቸው አማካኝነትና ከኢየሱስ ክርስቶስ መንፈስ በተሰጠ ረድኤት ለመዳኔ እንደሚሆን አውቃለሁና በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በሥጋዬ እንዲሰበክ ሙሉ ድፍረት ይኖረኛል ይላል ጳውሎስ። ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። በሥጋ ከቆየው ፍሬያማ ተግባር ይኖረኛል። ነገር ግን የትኛውንም እንደምመርጥ አላውቅም። በእነዚህ በሁለቱ እጨነቃለሁ። ለሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይህ እጅግ የተሻለ ነውና። ነገር ግን በሥጋ መኖሬ ለእናንተ ይበልጥ አስፈላጊ ነው። ይህም በማስተዋል በእምነት እንድታድጉና ደስ እንዲላችሁ በሁላችሁ ዘንድ እንደሚቆይና እንደሚኖር ተረድቻለሁ። እንደገና መጥቼ በእናንተ ዘንድ በመሆንበት ጊዜ በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችኋልና ይላል ጳውሎስ። ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያችሁ ወይም በርቀት ሁኜ ስለ እናንተ ብሰማ ለወንጌል እምነት እንደ አንድ ሰው መሆናችሁን በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ። በማንኛውም መንገድ በተቃዋሚዎቻችሁ አትረበሹ። ይህ እነርሱ የሚጠፉበት እናንተ ግን የምትድኑበት ከእግዚአብሔር የተሰጠ ምልክት ስለሆነ በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷችኋልና። ቀድሞ እንዳያችሁት አሁን በእኔ እንዳለ በምትሰሙት በዚህ አይነት ተጋድሎ እናንተም እያለፋችሁ ነውና ይላል ጳውሎስ። ፊልጵስዩስ ምዕራፍ 2 ትሕትናን ከክርስቶስ መማር። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ክብረት፣ ምሕረትና ርኅራኄ ካላችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል ጳውሎስ። ሌሎች ከእናንተ እንደሚሻሉ በትሕትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ጳውሎስ። ስለዚህ ወዳጆች ሆይ ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እንደ በጎ ፈቃዱ መፈለግንና ማድረግ በእናንተ ውስጥ የሚሠራ እግዚአብሔር ነውና ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው ይላል ጳውሎስ።
የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጥ ወይም በከንቱ እንዳልደከሙ በክርስቶስ ቀን የምመካበት ይሆነኛል። ነገር ግን በእምነታችሁ መሥዋዕትና አገልግሎት ላይ እንደ መጠጥ ቁርባን ብፈስ እንኳ ከሁላችሁ ጋር ደስ ይለኛል፣ ሐሴትም አደርጋለሁ። እናንተም እንደዚሁ ከኔ ጋር ደስ ልትሰኙና ሐሴት ልታደርጉ ይገባል። ስለ እናንተ ሰምቼ ደስ እንዲለኝ ጢሞቴዎስን ቶሎ ወደ እናንተ ልልክላችሁ በጌታ ኢየሱስ ተስፋ አደርጋለሁ። ስለ እናንተ ደህንነት ከልቡ የሚገደው እንደርሱ ያለ ማንም የለኝም። ሁሉም የኢየሱስ ክርስቶስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉና ይላል ጳውሎስ። ነገር ግን እንደምታውቁት ጢሞቴዎስ ማንነቱን አስመስክሯል። ልጅ ከአባቱ ጋር እንደሚያገለግል ከኔ ጋር በወንጌል ሥራ አገልግሏልና። እንግዲህ የራሴን የወደፊት ሁኔታ እንዳጣራሁ ልልከው ተስፋ አደርጋለሁ። እኔም ራሴ ቶሎ እንደምመጣ በጌታ ታምኛለሁ። እንደዚሁም ወንድሜን የሥራ ባልደረባያንና አብሮ ወታደር የሆነውን በሚያስፈልገኝም ሁሉ እንደሚንከባከበኝ የላካችሁትን የእናንተን መልእክተኛ የሆነውን አፍሮጤሱን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቼዋለሁ። እርሱ ሁላችሁንም ይናፍቃልና መታመሙን ስለሰማችሁም ተጨንቋል። በእርግጥም ታሞ ለሞት ተቃርቦ ነበር። እግዚአብሔር ግን ምሕረትን አደረገለት። በሐዘን ላይ ሐዘን እንዳይደራረብኝ ለኔ ጭምር እንጂ ለእርሱ ብቻ አይደለም ይላል ጳውሎስ። ስለዚህ እርሱ እንደገና ስታዩ ደስ እንዲላችሁ የኔንም ጭንቀት እንዲቀል ልልከው በጣም ጓጉቻለሁ። በሙሉ ደስታ በጌታ ተቀበሉት፣ እንደ እርሱ ያሉትንም ሰዎች አክብሯቸው። እርሱም እናንተ ልትሰጡኝ ያልቻላችሁትን አገልግሎት ለማሟላት ሲል ለሕይወቱ እንኳ ሳይሳሳ ለክርስቶስ ሥራ ከሞት አፋፍ ደርሶ ነበርና ይላል ጳውሎስ። ፊልጵስዩስ ምዕራፍ 3 በሥጋ አለመመካት። ከዚህም በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተም ይጠቅማችኋል። ቀጠል አድርጎም ስለ ሐሰተኛ አስተማሪዎች መጠንቀቅ እንዳለባቸው ጳውሎስ እንደዚህ ይላል። ከነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ሥጋን ከሚቆራርጡ ሰዎች ተጠበቁ። እኛ በክርስቶስ የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በሥጋ የማንታመን ነንና። ካስፈለገ እኔም በሥጋ የምመካበት አለኝ። ማንም በሥጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ ይላል ጳውሎስ። በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለዱ ስሆን ከዕብራውያን ዕብራዊ ነኝ። ስለ ሕግ ከተነሳም ፈሪሳዊ ነበርሁ። ስለ ቅናትም ከሆነ የቤተ ክርስቲያን አሳዳጅ ነበርሁ። ሕግን በመፈጸም ስለሚገኘው ጽድቅ ከሆነ ያለ ነቀፋ ነበርሁ ይላል ጳውሎስ። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድፍ ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውሁለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉንም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን ነገር እንደ ጉድፍ እቆጥራለሁ ይላል ጳውሎስ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኑሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው ይላል ጳውሎስ። ክርስቶስንና የትንሣኤውን ኃይል እንዳውቅ በሥቃዩ ተካፋይ እንደሆንና በሞቱ እርሱን እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔ የራሴ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ ገና እንደያዝኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማቱን ለመቀዳጀት ወደ ግቡ እፈጥናለሁ። እንግዲህ እኛ ብስለት ያለን ሁላችን ነገሮችን በዚህ ሁኔታ ማየት ይኖርብናል። በአንዳንድ ነገር የተለያየ አስተሳሰብ ቢኖራችሁ እግዚአብሔር እርሱንም ይገልጥላችኋል። ሆኖም በደረስንበት በዛ እንመላለስ። ወንድሞች ሆይ የኔን አርአያነት በመከተል ከሌሎች ጋር ተባበሩ። እኛ በሰጠናችሁ ምሳሌነት መሰረት የሚኖሩትንም አስተውሉ። ምክንያቱም ከዚህ በፊት ደጋግሜ እንደነገርኋችሁ አሁንም እንደገና ያውም በእንባ ነግራችኋለሁ። ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ልባቸው ያረፈው በምድራዊ ነገር ላይ ነው ይላል ጳውሎስ። እኛ ግን አገራችን በሰማይ ነው። ከዛም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን።
እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ፊልጵስዩስ ምዕራፍ 4። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ፣ ደስታዬና አክሊሌ የሆናችሁ እንዲሁም ወዳጆች ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ። በጌታ አንድ ልብ እንዲኖራቸው ኤድዮያንን እለምናለሁ፣ ሲንጤኪንንም እለምናለሁ። አሁን አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከኔና ከቀሌምጦስ ጋር እንዲሁም ስማቸው በሕይወት መጽሐፍ ከተጻፉ ከሌሎች የሥራ ጓደኞች ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው እለምናለሁ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነውን የእግዚአብሔርን ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ነገር፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነትም ወይም ምስጋና እንደዚህ ስላሉት ነገሮች አስቡ። ከኔ የተማራችሁትን ወይም የተቀበላችሁትን፣ የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ። የሰላም አምላክ እግዚአብሔር ከእናንተ ጋር ይሆናል። ከብዙ ጊዜ በኋላ በአዲስ መንፈስ ስለ እኔ ማሰብ በመጀመራችሁ በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡንስ ታስቡልኝ ነበር። ይህን ስል ስለ ጉድለት አይደለም። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱም ነገር በነገር ሁሉ መጥገብንና መራብንም መብዛትና መጉደልንም ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በመጣው ጊዜ ከናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለ እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳ ሳለሁ አንድ ጊዜና ሁለት ጊዜ ያስፈለገኝን ሰዳችሁልኝ ነበር። ይሄውም ትርፉ ለናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቻ አይደለም። የሚያስፈልገኝን ሁሉ ከሚያስፈልገኝ በላይ ተቀብያለሁ። የላካችሁትን ስጦታ ከአፍሮዲጡ እጅ ተቀብዬ ተሞልቻለሁ። ይኸውም መዓዛ የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው ይላል ጳውሎስ። አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሙላባችሁ። ለአምላካችንና ለአባታችን ከዘላለም እስከ ዘላለም ክብር ይሁን፣ አሜን። በመጨረሻም ጳውሎስ የስንብት ሰላምታ ለፊልጵስዩስ ሰዎች እንደዚህ ያቀርባል። ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡልኝ። ከኔ ጋር ያሉት ወንድሞቻችሁም ሰላምታ ያቀርቡላችኋል። ቅዱሳንም ሁሉ በተለይም ከቄሳር ቤተሰብ የሆኑት ወገኖች ሰላምታ ያቀርቡላችኋል። የጌታ ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን በማለት መልእክቱን ያጠቃልላል። ውድ የአሳፍ ቲዩብ ተከታታዮች እንግዲህ የፊልጵስዩስን መልእክት ስንጠቀልለው ቅዱስ ጳውሎስ በእስር ቤት ሆኖ የጻፈው ደስታ የተሞላ ደብዳቤ መሆኑን እንረዳለን። ሐዋርያው በዚህ መጽሐፍ ውስጥ ደጋሞ የጠቀሰው ዋናው ቁልፍ ነገር ሁልጊዜ በጌታ ደስ ይበላችሁ የሚል ነው። ደስታ በሁኔታዎች ላይ ሳይሆን በክርስቶስ ላይ የተመሰረተ መሆኑን በሚገባ አሳይቶናል። በዚህ የፊልጵስዩስ መልእክት ውስጥ እንዳየነው የክርስቶስን ትሕትና አይተናል። እንደ ክርስቶስ ያለ ዝቅ የሚል ልብ እንዲኖረንም ተምረናል። ወደፊት መገስገስ እንዳለብንም ተምረናል። ያለፈውን እየረሳን ከፊት ለፊት ላለው የሰማይ ጥሪ መሮጥ እንዳለብን አይተናል። ሁሉንም የምንችልበትንም ጥበብ ተምረናል። እንደዚህ እንደሚል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለውን ተስፋ ቃል በማንኛውም ሁኔታ ውስጥ እንድንጸና ብርታት ይሆነናል። ተወዳጆች ዛሬ ባላችሁበት ሁኔታ ውስጥ ሆናችሁ ይህንን እንድታስቡ ፈልጋለሁ። ጳውሎስ በሰንሰለት ታስሮ ደስ ይበላችሁ ካለ እኛ ዛሬ ለደስታችን ምክንያት የሆነውን ክርስቶስን አጥብቀን መያዝ አለብን። ጭንቀታችንን በጸሎት ወደ እግዚአብሔር በማቅረብ አእምሮን ሁሉ የሚያልፈው የእግዚአብሔር ሰላም እንደሚሞላን በቃሉ ተበረታተናል። ዛሬም ይህንን ለእናንተ መልእክት ተዋለሁ። ሁል ጊዜ
በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ይህ የፊልጵስዩስ መልእክት ለሕይወታችሁ በረከት እንደሆነ ተስፋ አደርጋለሁ። ቪዲዮውን ላይክ ማድረግ አትርሱ። እንዲሁም ለሌሎች እንዲደርስ ሸር አድርጉ። በቀጣይ ቤተሰብ እንድንሆን ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮና መልእክት እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ምሕረትና ጥበቃ ከሁላችሁ ጋር ይሁን። አሜን።